የፌዴሬሽን መፍትሄ የተባበሩት መንግስታት መርማሪ ኮሚሽን ቡድን ጥናቱን ከፈጸመ በኋላ ያዘጋጀውን ራፖር ሰኔ 28 ቀን 1950 ዓ.ም ለጊዜያዊ ኮሚቴ አቀረበ። ቀደም ሲል እንደተገለጸው የበርማና የደቡብ አፍሪካ ኮሚሽነሮች በህብረት ሆነው ባቀረቡት ራፖር ኤርትራ በኢትዮጵያ ንጉሠ ነገሥት ዘውድ ስር በፌዴሬሽን ተቀላቅላ የውስጥ አስተዳደሯን የምትመራበት መንግሥት ይኖራታል ብለው ነበር። ይህ መፍትሄ ከሌሎቹ ቅድሚያ በመስጠት ጊዜያዊ ኮሚቴው እንዲነጋገርበት ዶክመንቱ ሲቀርብ በበርማና በደቡብ አፍሪካ ራፖር ላይ ተገልጾ የነበረው የፌዴሬሽን አይነት መልኩን ለውጦ ተገኘ። ይኸውም ንጉሠ ነገሥቱ ምንም አይነት ሥልጣን ሳይኖራቸው ለወጉ ብቻ የፌዴሬሽኑ አስተዳደር የበላይ መሪ ተብለው በኤርትራ የሚቋቋመው መንግሥት በሙሉ ሥልጣን ሀገሩን ይመራል የሚል ሆነ። የፌዴሬሽኑ ትርጉም እስከዚህ ድረስ በተጭበረበረ ሁኔታ ተለዋውጦ ለጊዜያዊ ኮሚቴ የቀረበው ጣሊያኖች በተለመደ ተንኮላቸው በጀርባ ገብተው የበርማን መልእክተኛ ይዘው በቀመሙት ተንኮል ሳይሆን አልቀረም ተብሎ ተጠርጥሯል። ለዚህም ማስረጃ የሆነው በመጀመሪያ ከተጻፈው ተለውጦ የቀረበውን የፌዴሬሽን አሰራር ትርጉም የበርማ መልእክተኛ ሲሰማ ልክ አይደለም ብሎ አለመቆጣቱ ወይም ቢያንስ በግልጽ አለመቃወሙ ነው። ንጉሠ ነገሥቱ ያላንዳች ሥልጣን ለፕሮቶኮል ብቻ የበላይ መሪ እንዲሆኑ የታቀደው የፌዴሬሽን ፎርሙላ ለኤርትራ ነጻነት ይሰጣት ከሚለው ከጣሊያን ምኞት ጋር የሚመሳሰል ስለሆነ ኢትዮጵያ በምንም መንገድ የማትቀበለው መሆኑን የንጉሠ ነገሥቱ የውጭ ጉዳይ ሚኒስትር አስታወቁ። ለብዙ ሺህ ዓመታት በዓለም ላይ የተከበረ ነጻነቷን ይዛ የኖረች ኢትዮጵያ ከሕዝቦቿ መካከል ነጻ ሆና ከማታውቀውና በሕዝብ ቁጥር ከጠቅላላው ኢትዮጵያውያን 1/20 ከማትሆነው ከኤርትራ ግዛት ጋር በፌዴሬሽን አትተሳሰርም። ከኢትዮጵያ ጋር ተቀላቅላ በፌዴሬሽን የምትተዳደረው ኤርትራ መሆኗ በግልጽ መታወቅ አለበት ካሉ በኋላ አቶ አክሊሉ ንግግራቸውን ሲፈጽሙ በዚሁ የተባበሩት መንግስታት የጊዜያዊ ኮሚቴ ውስጥ የሚደረገው ሙከራ ከዚህ ቀደም በኤርትራ ሕዝብ ዘንድ ተቀባይ አጥቶ የወደቀው የጣሊያን የነጻነት ፎርሙላ እንደገና ነፍስ እንዲዘራ ከሆነ ኢትዮጵያ ብሔራዊ ደህንነቷ አደጋ ላይ እንደወደቀ ቆጥራ አስፈላጊውን እርምጃ ከመውሰድ አትቆጠብም ሲሉ አስጠነቀቁ። በዚህ አኳኋን አቶ አክሊሉ የሰጡትን መግለጫ የጊዜያዊ ኮሚቴ ሊቀመንበርና ምክትሉ ስለደገፉት በፌዴሬሽኑ አስተዳደር ንጉሠ ነገሥቱ ምንም አይነት ሥልጣን እንዳይኖራቸው ባልታወቀ መንገድ በተንኮል ተቀነባብሮ የቀረበው ሐሳብ እንዲሰረዝ ስምምነት ተደረገ። ወዲያውም ኤርትራ በፌዴሬሽን ከኢትዮጵያ ጋር የምትቀላቀለው በንጉሠ ነገሥቱ የዘውድ ሥልጣን ስር ነው ብለው ሰኔ 28 ቀን 1950 ዓ.ም በርማና ደቡብ አፍሪካ በራፖራቸው ላይ የዳኝነት አስተያየት የሰጡበት ኦሪጂናሉ ዶክመንት ቀርቦ ንግግር እንዲደረግበት ኮሚቴው ወሰነ። የበርማ የደቡብ አፍሪካና የኖርዌይ ኮሚሽነሮች ጣሊያን ለጥቅሙ ሲል ለኤርትራ ነጻነት ካልተሰጠ ብሎ ያደረገውን ጥረት ሕዝቡ እንደማይደግፈው ቢያረጋግጡለትም የላቲን አሜሪካ ወዳጆቹን ይዞ በተባበሩት መንግስታት ጓዳ አንዳንድ ተንኮል በመጠምጠም ምኞቱን ለመፈጸም ተስፋውን አልቆረጠም። የተባበሩት መንግስታት መርማሪ ኮሚሽን ወደ ኤርትራ እንዲልክ የተደረገው እና አብዛኛዎቹ ዳኞች የተመረጡት በጣሊያን ፍላጎትና ብርቱ ጥረት መሆኑን እናስታውሳለን። አሁንም የመርማሪ ኮሚሽነሮች ቡድን ራፖር በጊዜያዊ ኮሚቴ ሲጠና እንደታየ ሁሉ ቀጥሎም ጉዳዩ በፖለቲካ ኮሚሲዮን ተመርምሮ በጠቅላላው ጉባኤ እስከሚወሰንበት ጊዜ ድረስ የጣሊያን የተንኮል ሰንሰለት እየተቀጣጠለ አብሮ ከመጓዝ አያቋርጥም። የመርማሪ ኮሚሽን ቡድን ራፖር ተጠናቆ ለተባበሩት መንግስታት ከቀረበበት ጊዜ ጀምሮ የኤርትራ ጉዳይ በመጨረሻ ውሳኔ የሚያገኘው
በርማና ደቡብ አፍሪካ በሰጡት የፌዴሬሽን ሐሳብ እንደሚሆን የውጭ ጉዳይ ሚኒስትር አክሊሉ እርግጠኛ ነበሩ። የፌዴሬሽን አስተዳደር ለኢትዮጵያም ሆነ ለኤርትራ ሕዝብ ፍጹም እንግዳና የባዕድ ሥርዓት ስለሆነ ቀዳማዊ ኃይለ ሥላሴ እንዲቀበሉት ለማድረግ አቶ አክሊሉ ከባድ ችግር ገጠማቸው። በዚያን ዘመን በንጉሠ ነገሥቱ ዙሪያ ያለው የወልደ ጊዮርጊስና የመኮንን ሀብተወልድ የኅብረት ሥልጣን ማንም የማይደፍረው ስለሆነ የፌዴሬሽኑን ሐሳብ ቀዳማዊ ኃይለ ሥላሴ ያለ ቅሬታ እንዲቀበሉት የጸሐፌ ትእዛዙና የገንዘብ ሚኒስትሩን እርዳታ ጠየቁ። ለወልደ ጊዮርጊስና ለመኮንን ሀብተወልድ አቶ አክሊሉ ባጭሩ ያመለከቱት አሁን በተባበሩት መንግስታት ኮሚቴ ላይ ንግግር የሚደረግበት የኤርትራ ጉዳይ ውሳኔ የሚያገኘው በፌዴሬሽን መልክ ካልሆነ በስተቀር ሌላ አማራጭ መንገድ የለም። በእኔ በኩል ብርቱ ጥረት ለማድረግ መሞክረው በፌዴሬሽኑ አሰራር የጃንሆይ ስልጣን በዋና ዋና ጉዳዮች ላይ በተለይ በውጭ ጉዳይ ፖሊሲ፣ በመከላከያ፣ በፊናንስና በመገናኛዎች በኩል በሕግ የተረጋገጠ እንዲሆን ከዚህ ውጪ ማድረግ የሚቻል አይመስለኝም። ፌዴሬሽኑን አንቀበልም ብለን ብንሟገት ለጣሊያን የታሰበውን የሞግዚት አስተዳደር ሐሳብ ለማስፈጸም መንገድ እንከፍታለን። ስለዚህ ጃንሆይ በሰፊው አስተያየታቸው ጉዳዩን እንዲረዱትና የፌዴሬሽኑን ሐሳብ እንዲቀበሉት እርዳታ ለምናለሁ። ይህን ሁሉ የማስቸግረው የኤርትራ ወደ ኢትዮጵያ መመለስ ፍጹም በሆነ የአንድነት አስተዳደር እንዲሆን ጃንሆይ የጣሉብኝ አደራ እጅግ ስለከበደኝ ነው። እንደ እውነቱ ከሆነ እስከ ዛሬ ድረስ ጠላቶቻችንን ተቋቁመን ከዚህ ደረጃ መድረሳችን ትልቅ ነገር ሆኖ መታየት አለበት። በእኔ የግል አስተያየት በታላላቅ ጉዳዮች ላይ የንጉሠ ነገሥቱ መንግሥት ሥልጣን በሕግ ታውቆ ለኤርትራ የፌዴሬሽን አስተዳደር መመስረቱ ኢትዮጵያን የሚጎዳት አይመስለኝም የሚል ነበር። ከጥቂት ቀናቶች በኋላ ከጽሕፈት ሚኒስትሩና ከገንዘብ ሚኒስትሩ ለአቶ አክሊሉ የተላኩት መልሶች ደረሱ። ሀ ከጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ስለ ኤርትራ ጉዳይ በተባበሩት መንግስታት ኮሚሲዮን ላይ የሚደረገው ንግግር የመጨረሻው ውሳኔ በፌዴሬሽን አስተዳደር መሆኑ እንደማይቀር ዘርዝረ የላክልኝ ደርሶኛል። መቼም ይህ ሐሳብ ዛሬ የተፈጠረ አይደለም። ባለፈው ዓመት አሜሪካኖች አቅርበውት አንተም ታግለህ እነዚያ ተንኮለኞችም እንግሊዞችም ረድተውህ ሳይሳካ መቅረቱን ሁላችንም እናስታውሰዋለን። ዛሬ ደግሞ የተባበሩት መንግስታት በመረጣቸው ሁለት ዳኞች የፌዴሬሽኑ ሐሳብ ተደግፎ ሲቀርብ በእነዚሁ በአሜሪካኖች ኃይልና እርዳታ በዋናው ጉባኤ ላይ መወሰኑ የማይቀር ነው ያልከው እኔም እዚህ ሩቅ ሆኜ ይታየኛል። መቼም አንድ ነገር ማመን ያለብህ በአንተ በኩል ይሄ ቀረ ይሄ ጎደለ የሚባል ነገር አለመኖሩን ነው። እዚህ ላይ በቁም ነገር መታየት ያለበት በፌዴሬሽኑም ሆነ ወይም በሌላ አስተዳደር መንገድ ኤርትራ ለኢትዮጵያ ትመለሳለች እንጂ ከእንግዲህ ወዲህ ለጠላታችን ለጣሊያን አትዳረግም። የድካምህ ውጤቱ ይሄ ነው። የፌዴሬሽኑ ውሳኔ እየገፋ ስለመጣ መቀበል ያስፈልጋል ብለህ ባመለከትከው መሰረት ከጌቶቹ ጋር በሰፊው ተነጋግሬበታለሁ። አንተ ያለብህን ችግር ከማናችንም በበለጠ የሚያውቁት እሳቸው ናቸው። እርግጥ የፌዴሬሽኑን ሐሳብ በቶሎ ከመቀበላችን በፊት አንዳንድ ነገር ማድረግ ትችል እንደሆነ ብለው ተስፋ ያደርጉብሃል። ይኸውም የኖርዌዩ ዳኛ እንደ ሰጠው አስተያየት ያቆርዳቱ ጉዳይ ለጊዜው ቆይቶ ሌላው ግዛት በሙሉ ያላንዳች አተታ ወደኛ እንዲመጣ ከእንግሊዞችና ከአሜሪካኖች እርዳታ ለማግኘት ትሞክር እንደሆነ ብለው ያስባሉ። መቼም የሚሆነውንና ማይሆነውን የምታውቀው አንተ ነህ። በእኔ በኩል የምመክርህ የፌዴሬሽኑ ጉዳይ ገፍቶ ከመጣ በቶሎ መቀበል ነው። እድልህ በዚህ እጅግ አስቸጋሪ በሆነ ሥራ ላይ ስለጣልህና ትግሉ ስለበዛብህ እግዚአብሔር ይርዳህ ብዬ ከመመኘት በስተቀር ሌላ ምን ማድረግ እችላለሁ? ለካቶ መኮንን ሀብተወልድ
ትላንት ጌቶቹን ሳነጋግራቸው በዚህ ፌዴራሲዮን በተባለው ነገር አክሊሉ እንደምንም ታግሎ ያስቀረው ይሆናል ብለው ተስፋ ያደርጋሉ። እንደምታውቀው የጃንሆይ ሐሳብ ትክክል ነው። ይህ ፌዴራሲዮን የሚባል ሕግ በአንድ አካል ላይ ሁለት አይነት ቀለም መለጠፍ ከመሆኑም በቀር አንድነታችንን የሚገነባ ሊሆን አይችልም። አንተ እስካሁን የምትደክምበትን ጌቶቹ ደህና አድርገው ስለሚያውቁ ከአቅምህ በላይ የሆነ ነገር ለምን አልሰራህም አትባልም። እኔም ማስጨንቅህ አንድ ነገር እንድትሞክር ነው። በመጀመሪያ እንግሊዞችን ከዚያም አሜሪካኖችን በወዳጅነት ይዘህ ይሄን ለጃንሆይ አመራርና ለኢትዮጵያ አንድነት ማጠናከሪያ ምቹ ያልሆነ ነገር ለማስቀረት የተለየ ድካም ብታደርግ የሚሳካልህ ይመስለኛል። ኤርትራ በሙሉ በፌዴራሲዮን ወደ ኢትዮጵያ ይግባ ከሚባል ይሄ ቀድሞውኑ ኢትዮጵያ አይደለሁም የሚለው ያቆርዳት አውራጃ ሕዝብ ቀርቶብን ሌላው ኤርትራ ሙሉ ኢትዮጵያዊ ሆኖ ቢመጣልን ይሻለናል። ባንተ በኩል ይህ ሐሳብ እንዲሳካ ፊት ለፊት መሟገት ወደፊት በታሪክ ያስወቅሰናል የሚል ግምት እንዳለህ ትዝ ይለኛል። ኢትዮጵያን አልፈልጋትም በታሪክም በዘርም አላቃትም ብሎ በአደባባይ የቆመውን ሕዝብ እኛም አንፈልግም ብንለው ታሪክ ለምን እንደሚወቅሰን ለእኔ አይታየኝም። የሆነ ሆኖ ለፖለቲካው ዘዴ ኃላፊው አንተ ስለሆንክ በዚህ በኩል አልሞግትህም። እኔ የምናገረው የመሰለኝን ነው። ጃንሆይ እንደሚፈልጉት ቢፈጸም ከብዙ ጣጣ ስለምንድን በብርቱ ድከምበት። ካልሆነ ደግሞ ፌዴራሲዮን መቀበሉ አስፈላጊ ስለሆነ ጸሐፌ ትእዛዝም ደህና አድርጎ አስረድቷልና በዚህ በኩል ስጋት አይደርብህ። ከዚህ በላይ እንደታየው ከጸሐፌ ትእዛዝ ወልደ ጊዮርጊስም ሆነ ከአቶ መኮንን ሀብተወልድ የተሰጠው ምክርና አስተያየት አቀራረቡ ይለይ እንጂ መሰረቱ አንድ አይነት ነው። ሁለቱም ከፍተኛ ባለስልጣኖች የፌዴሬሽኑን መፍትሄ ከመቀበል በፊት ቢቻል ከኖርዌይ የቀረበው ሐሳብ ደጋፊዎች አግኝቶ እንዲፈጸም ይደከምበት የሚል ነው። አቶ አክሊሉም ይህንኑ በገነተ ሉል ቤተ መንግሥት ያለውን መንፈስ በመከተል ልዩ ጥረት ማድረጋቸውን አላቋረጡም ነበር። የኤርትራና የኢትዮጵያን ጉዳይ በፌዴሬሽን መፍትሄ ብቻ መመልከት በቂ አለመሆኑን የተባበሩት መንግስታት ኮሚቴ እንዲገነዘበው አቶ አክሊሉ ሙከራ ያደረጉት የሚከተለውን አስተያየት በማቅረብ ነበር። ከአምስቱ የመርማሪ ኮሚሲዮን አባሎች መካከል ሦስቱ አብዛኛው የኤርትራ ሕዝብ ከኢትዮጵያ ጋር አንድ መሆንን እንደሚፈልግና በኢኮኖሚም ረገድ ኤርትራ ከኢትዮጵያ ጋር ካልሆነች በስተቀር ራሷን ችላ ለመኖር እንደማትበቃ አረጋግጠዋል። ኤርትራ ለ10 ዓመታት በሞግዚት አስተዳደር ከቆየች በኋላ ነጻነቷን ማግኘት ይገባታል ያሉትም የጓቲማላና የፓኪስታን ዳኞች የአገሪቱ የኢኮኖሚ ሕይወት ከኢትዮጵያ ተለይቶ ብቻውን መቆም እንደማይችል መስክረዋል። እነዚሁ ዳኞች ከዚህም አልፈው ኤርትራ ነጻ መንግስት በምትሆንበት ጊዜ በኢኮኖሚ ረገድ ሁለቱ ሀገሮች ኢትዮጵያና ኤርትራ በቅርብ የሚተሳሰሩበት ስምምነቶች እንዲደረጉ አስፈላጊነቱን አጠንክረዋል። በዚህ አቀራረባቸው የጓቲማላና የፓኪስታን መልእክተኞች አስተያየት ትክክለኛውን የዳኝነት መስመር አለመከተሉን ለመረዳት አያስቸግርም። በአንድ በኩል ኢትዮጵያ ለኤርትራ እናቷ አይደለችም ብለው እየካዱ ነጻ መንግስት እንድትሆን ሲጠይቁ፣ በሌላ በኩል ደግሞ በኢኮኖሚ ረገድ ኢትዮጵያ መመገብ አለባት ይላሉ። የእነዚህ የሁለት አገሮች መልእክተኞች የፍርድ ሚዛን ምን ያህል መዛባቱን ለመገንዘብ ከዚህ የበለጠ ግልጽ ማስረጃ የለም። ኢትዮጵያ እናትነቷ ለታወቁላት ልጆቿ ያላትን ማካፈልና መመገብ ሰብአዊ ግዴታዋ ቢሆንም እናትነቷ ለተካዱባት ልጆቿ ማሳደጊያ ወተት መለገስ አለባት ብለው ፍርዳቸውን የሰጡትን የጓቲማላንና የፓኪስታንን ዳኝነት በቁም ነገር ለመመልከት አይቻልም። የበርማና የደቡብ አፍሪካ ኮሚሽነሮች በኤርትራ ውስጥ ምንም እንኳን አብዛኛው ሕዝብ ለኢትዮጵያዊነቱ የቆረጠ መሆኑን ቢያረጋግጡም በምዕራቡ ቆላ ነዋሪ ከሆነው ሕዝብ ውስጥ የሚበልጠው ክፍል ኢትዮጵያን አንፈልግም ስላለ ለሁሉም ወገን አስታራቂ እንዲሆን የፌዴሬሽን አስተዳደር ቢመሰረት ይሻላል ብለዋል።
የበርማና የደቡብ አፍሪካ ኮሚሽነሮች ያቀረቡትን ይህንን የፌዴሬሽን መፍትሄ ለመቃወም ወይም ውድቅ እንዲሆን ለመጠየቅ ሳይሆን ለኤርትራ ሕዝብ ዕድልና ሕይወት ኢትዮጵያ በበኩሏ ጠቃሚ ይሆናል ብላ የምታምንበትን አስተያየት መግለጽ ትፈልጋለች። የፌዴሬሽን አስተዳደር ትክክለኛ ትርጉሙና ያሰራሩ ዘዴ በኤርትራ ሕዝብ ዘንድ ከዚህ ቀደም ተሰምቶ የማይታወቅና ፍጹም እንግዳ ነገር ስለሆነ ኮሚቴው ወደ ውሳኔ ከማምራቱ በፊት የሕዝቡ የትምህርት ደረጃና የሥራ ኤክስፔሪያንስ የውስጡን አስተዳደር ኃላፊነት ለመቀበል በቂ መሆን አለመሆኑን ጠለቅ ብሎ ማተኮር ያስፈልገዋል። የተባበሩት መንግስታት አባል አገሮች እንደሚያውቁት ኤርትራ በጣሊያን ቅኝ አስተዳደር ታስራ በተሰቃየችበት በ50 ዓመታት ውስጥ ሕዝቡ በትምህርት ከአራተኛ ክፍል እንዳያልፍ በሕግ ተወስኖበት የኖረ ስለሆነ የፌዴሬሽን ሕግ የሚሰጠውን የውስጥ አስተዳደር ሥልጣን ለመቀበል የሚችሉ እንኳንስ የዩኒቨርሲቲ ቀርቶ የሁለተኛ ደረጃን እንኳን የፈጸሙ ኤርትራውያን አለመኖራቸው መታየት አለበት። የዲሞክራሲ ትርጉሙ የአብዛኛውን ሕዝብ ፍላጎት መፈጸም ከሆነ አብዛኛው ሕዝብ የጠየቀው ኢትዮጵያዊነትን መሆኑ ለማንም ግልጽ ነው። እንግዲህ ይህ ሕዝብ ወደ ጥንት አገሩ መመለስን እንደሚፈልግ በወዳጅም በጠላትም ከተመሰከረ በኋላ በማያውቀውና ባልተረዳው ሥርዓት የተለየ አስተዳደር ያስፈልግሃል ብሎ መወሰን ወይም ማስገደድ ጠቃሚ ያለመሆኑን ኢትዮጵያ ታስባለች። እኔ ይህን ሁሉ ስናገር የበርማና የደቡብ አፍሪካ ኮሚሽነሮች ለኤርትራ ትክክለኛ መፍትሄ ፍለጋ ያደረጉትን ጥረት ሳልገነዘብ ቀርቼ አይደለም። በርማና ደቡብ አፍሪካ የፌዴሬሽን መፍትሄ ይበጃል ያሉት ቀደም ብዬ እንደገለጽኩት የምዕራቡ ቆላ ነዋሪዎች ከኢትዮጵያ ጋር መዋሃድን ስለሚቃወሙ አስታራቂ መንገድ በመፈለግ መሆኑን ሁላችንም እናውቃለን። ይሁን እንጂ ኤርትራ ከኢትዮጵያ ጋር የምትቀላቀለው በፌዴሬሽን ነው ሲባል ይህች በቅኝ ገዢዎች ስትሰቃይ የኖረች አገር ኦቶኖሚው በሚሰጣት መብት የውስጥ አስተዳደሯን ለመምራት የሰው ኃይልና የአገር ውስጥ የገቢ ምንጭ ስለሚያጥራት ከባድ ችግር ላይ እንደምትወድቅ መታወቅ አለበት። ከዚህ ሁሉ ጣጣ ለመዳን የኖርዌዩ መልእክተኛ እንዳሳሰበው በጣሊያን ፕሮፓጋንዳ የተወናበዱት የምዕራቡ ቆላ ነዋሪዎች ትክክለኛ ፍላጎታቸውን አጥንተው ለመወሰን ጊዜ እንዲሰጣቸውና ሌላው ሳያመነታ ኢትዮጵያዊነትን የመረጠው ሕዝብ አሁኑኑ በቀጥታ እንዲቀላቀል ቢደረግ የተሻለ መሆኑን ኢትዮጵያ ታሳስባለች። የኢትዮጵያ የውጭ ጉዳይ ሚኒስትር ይህን አስተያየት ለኮሚቴው ባቀረቡ ጊዜ የታላቋ ብሪታንያ መልእክተኛ ድጋፍ ይሰጥ ይሆናል የሚል ተስፋ ተደርጎ ነበር። በመሰረቱ የኖርዌዩ ኮሚሽነር ባቀረበው ራፖር የኤርትራ የምዕራባዊው ቆላ አውራጃ ጉዳይ ለጊዜው አሁን ባለበት ሁኔታ ቆይቶ ወደፊት በሕዝቡ ፍላጎት እንዲወሰን አሳሰበ እንጂ እንግሊዞች እንደሚፈልጉት ከሱዳን ጋር ይቀላቀል የሚል ፍርድ አልሰጠም። ከዚህም በላይ አምስቱም የመርማሪ ኮሚሽን አባሎች በአንድ ቃል የተስማሙበት አንድ ነገር ቢኖር የምዕራቡ ቆላ አውራጃ ወደ ሱዳን እንዲቀላቀል በእንግሊዞች የቀረበውን ሐሳብ መላው የኤርትራ ሕዝብ መቃወሙን በየራፖራቸው መግለጻቸው ነው። ስለዚህ እንግሊዞች ከሚያዝያ ወር 1949 ዓ.ም ጀምሮ ሲደክሙበት የቆየው ጉዳይ በአሁኑ ጊዜ እንደማይፈጸም ስለተገነዘቡ ከኢትዮጵያ መልእክተኛ የተሰነዘረውን አስተያየት መደገፍ አልፈለጉም። የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ጊዜ በጥቅምት 1949 ዓ.ም ለኤርትራ ጉዳይ መፍትሄው በፌዴሬሽን ከኢትዮጵያ ጋር ማቀላቀል ነው ብለው አሜሪካኖች ያቀረቡትን ረቂቅ ውሳኔ እጅግ አድርገው የተቃወሙት እንግሊዞች እንደነበሩ ይታወሳል። በዚያን ጊዜ የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ኤርነስት ቤቨን የአሜሪካኖችን የፌዴሬሽን ሐሳብ አልቀበልም ያለበት ዋናው ምክንያት ከኤርትራ ግዛት የምዕራቡ ቆላ አውራጃ ወደ ሱዳን እንዲቀላቀል የታሰበውን የሚያፈርስ በመሆኑ ነበር። አሁንም የበርማና የደቡብ አፍሪካ መፍትሄ እንግሊዞች የሚፈልጉትን ያቆርዳትን አውራጃ
ወደ ሱዳን የማቀላቀሉን ጉዳይ የሰረዘው መሆኑን አሜሪካኖች እያወቁ የቀረበው የፌዴሬሽን ፎርሙላ ድጋፍ እንዲያገኝ ብርቱ ጥረት አደረጉ። የተባበሩት መንግስታት ጊዜያዊ ኮሚቴ በአሜሪካኖች እርዳታ የፌዴሬሽኑን መፍትሄ ለመቀበል ሲዘጋጅ የጣሊያን የውጭ ጉዳይ ሚኒስትር ካርሎስ ፎርሳ በድንገት አንድ ችግር ፈጥሮ ለማሰናከል ተነሳ። የኤርትራን ሕዝብ ፍላጎት እንዲመረምር አደራ የተሰጠው የመርማሪ ኮሚሽን ቡድን በአንድ አይነት ሐሳብ ለመስማማት አለመቻሉ እጅግ የሚያሳዝን መሆኑን ከገለጸ በኋላ ካርሎስ ፎርሳ ባቀረበው አዲስ ሐሳብ ወደፊት የጠለቀ ጥናት ተደርጎ ለሁሉም ተስማሚ የሆነ መፍትሄ እስኪገኝ ድረስ ላልተወሰነ ጊዜ መላው የኤርትራ ግዛት በታላቋ ብሪታንያ ወታደራዊ አስተዳደር እንዲቆይ ያስፈልጋል አለ። እንግሊዞችም ከዚህ ቀደም ታላቋ ሶማሌ ብለው በነደፉት ፕላን የኦጋዴንን አውራጃ ሳያገኙ በመቅረታቸው ቀጥሎም የኤርትራን የምዕራብ ቆላ አውራጃ ከሱዳን ጋር አቀላቅለው ለመያዝ የተመኙት ስላልተሳካላቸው በብስጭት መንፈስ ይህንን ከካርሎስ ፎርሳ የተነገረውን የጣሊያንን ሐሳብ ለመደገፍ ፈለጉ። ወዲያውም በተባበሩት መንግስታት ድርጅት ዘንድ የተመልካችነት ቦታ ያለው የጣሊያን አምባሳደር አልቤርቶ ታርኪያኒ ስፎርሳ የሰጠውን መግለጫ የድርጅቱ አባል አገሮችና በተለይም የላቲን አሜሪካ ግሩፖች እንዲደግፉት ከፍ ያለ ጥረቱን ቀጠለ። አሜሪካኖች ደግሞ በበኩላቸው የጣሊያንን የተንኮል ዕቅድ ለመስበር ቆርጠው ስለተነሱ የውጭ ጉዳይ ሚኒስትሩ ዲና ቸሰን ራሱ በኮሚቴው ስብሰባ ላይ ተገኝቶ በፌዴሬሽኑ መፍትሄ አባሎቹን ካስማማ በኋላ በደንቡ መሰረት ጉዳዩ ለዋናው የፖለቲካ ኮሚሲዮን እንዲተላለፍ አስደረገ። የንጉሠ ነገሥቱ ሥልጣን በውጭ ጉዳይና በመከላከያ ብቻ ሳይወሰን በፊናንስና በውጭ ንግድ፣ በመገናኛዎችና በወደብ አስተዳደር ጭምር እንዲሆን የቀረበው ሐሳብ ብዙ ድጋፍ እያገኘ በመሄዱ ጣሊያኖች የበለጠ ተናደዱ። ይህንን የፌዴሬሽን አቋም ኮሚቴው ተቀብሎ ለውሳኔ ወደ ፖለቲካው ኮሚሲዮን ከማስተላለፉ በፊት አሰናክሎ ለማስቀረት ጣሊያኖች ላቲኖቹን ይዘው ያደረጉትን ሙከራ የዩናይትድ ስቴትስ መልእክተኞች ፈጥነው ባይደርሱበት ኖሮ በቀላሉ አይከሽፍም ነበር። ዕድሜ ለውጭ ጉዳይ ሚኒስትር ዲና ቸሰን የፌዴሬሽኑ ፎርሙላ በኮሚቴው ተደግፎ ለፖለቲካው ኮሚሲዮን ተላለፈ። የኤርትራ ጉዳይ የሚወሰነው በፌዴሬሽን መልክ መሆኑ እየተረጋገጠ ሲመጣ የኢትዮጵያ መልእክተኞች መሪ ለጃንሆይ በላኩት ቴሌግራም ያለን ምርጫ ኤርትራን በፌዴራሲዮን አስተዳደር መቀበል ብቻ ስለሆነ የግርማዊነቶ ውሳኔ በአስቸኳይ እንዲደርሰኝ እጠብቃለሁ አሉ። ወዲያው ንጉሠ ነገሥቱ በገነተ ልዑል ቤተ መንግሥት ትልቁን ስብሰባ አድርገው ልዑል አልጋ ወራሽ፣ ልዑል ራስ ካሳ ኃይሉ፣ ጸሐፌ ትእዛዝ ወልደ ጊዮርጊስ፣ አቶ ዘውዴ ገብረ ሕይወት በዚያን ጊዜ የውጭ ጉዳይ ምክትል ሚኒስትር በተገኙበት ኤርትራን በፌዴራሲዮን አስተዳደር እንድንቀበል ከተባበሩት መንግስታት ስለተጠየቅን እኛም መስማማታችንን ዛሬ ለውጭ ጉዳይ ሚኒስትራችን መልእክት ስለምንልክለት እንድታውቁት ነው ብለው መግለጫ ሰጡ። ራስ ካሳ የፈሩት ደረሰም። በአንድ ኢትዮጵያ ላይ ሁለት መንግስት ተቋቁሞ ሊካሄድ ነው። ኤርትራውያን የራሳቸውን መንግስት አቋቁመው የሚተዳደሩ ከሆነ ከኢትዮጵያ ጋር አንድ ሆኑ የሚባለው በምኑ ነው? እንደዚህስ የመሰለውን ፍርድ መቀበሉ ጥቅሙ ምንድነው? በማለት እጅግ ማዘናቸውን ገለጡ። ጃንሆይ ራስ ካሳ በተናገሩት አልተደሰቱም። አንተ እኮ ያልተረዳኸው ብዙ ነገር አለ። ዋና መልእክተኛችንና ከሱም ጋር አብረውት እንዲሰሩ የመደብናቸው ሰዎች የሰጠናቸውን ትእዛዝ ተከትለው በሚበቃ አኳኋን በዓለም ጉባኤ ፊት በብዙ ተሟግተውበታል። አሁን ለብዙ ዘመን ደክመን ጉዳዩ እዚህ ደረጃ ከደረሰ በኋላ አንቀበልም ብንል ጣሊያን ተመልሶ እንዲመጣ በሩን ከመክፈት በስተቀር የምናገኘው ጥቅም የለም። ይህንን የኤርትራን ጉዳይ ስንጀምረው
በፌዴራሲዮን ይሰጠን ብለን እኛ አላመለከትንም። የኤርትራም ሕዝብ አልጠየቀም። በተለይም የኤርትራ ሕዝብ ለኢትዮጵያ አንድነቱን ለኛም ታማኝነቱን የገለጠው በሰፊው ነበር። ምን ይሆናል? የተባበሩት መንግስታት ዳኞች ለአንዳንድ ጥቅም በጠላቶቻችን እየተገፉ ይሄን ፌዴራሲዮን የሚባል ነገር ደነቀሩብን። ሆኖም የፌዴራሲዮን ነገር ሲታይ ራስ ካሳ በተናገርከው አይነት አይደለም። በኢትዮጵያና በኤርትራ ሁለት መንግስት የለም። መንግስቱ እኛው ነን። ፌዴራሲዮን የተባለው ለኤርትራ የምንሰጠው የውስጥ መተዳደሪያ ደንብ ነው። ይኸውም ኤርትራውያን በመሬታቸው ላይ የሚያገኙትን ማናቸውም ገቢ ለራሳቸው መተዳደሪያ አድርገው በጤናም በትምህርትም በእርሻም ነገር ለመስራት እንዲችሉ የታሰበ ነው። ከዚህ በቀር በፖለቲካም በጦር መከላከያም በኢንተርናሲዮናልም በገንዘብም በመገናኛዎችም በንግዱም ትልቁ ኃላፊነት የሚወድቀው እኛው ላይ ነው። ስለዚህ ሌት ተቀን ደክመን ብዙ ፈተናዎች ደርሰውብን የተገኘውን እድል ማቃለሉ የተገባ አይደለም። በእኛ ምኞትና በእኛ ፍላጎት ቢሆን ኖሮ ከአንድ ዘርና ከአንድ ታሪክ በመጡ ህዝቦቻችን መካከል ፌዴራሲዮን የሚባል ነገር መታሰብ አልነበረበትም ነበር በማለት በራስ ካሳ ላይ ያደረውን ስጋት ለማስወገድ በሰፊው ተናገሩ። ልዑል ራስ ካሳም የጃንሆይን ሁኔታ ሲያዩ አስተያየታቸውን ረገብ አደረጉ። እንግዲያውማ የእኛን ሐሳብ ተረድቶ በሐቅ የሚፈርድልን ዳኛ ነዋ ያጣነው አሉ። ጃንሆይም አዎን በእውነት የሚፈርድልን ዳኛ በማጣት ነው ብለው መለሱ። የተባበሩት መንግስታት ጠቅላላ ጉባኤ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል በሚወስን ጊዜ ኢትዮጵያ ውሳኔውን አክብራ እንደምትፈጽም የንጉሠ ነገሥቱ መልካም ፈቃድ መሆኑን አቶ አክሊሉ ሀብተወልድ እንዲያውቁት ትእዛዝ ተሰጥቶ የገነተ ልዑል ቤተ መንግሥት ስብሰባ ተፈጸመ። የአምስተኛው ጉባኤ ሂደት ሀ የኢትዮጵያ አስተያየት መስከረም 28 ቀን 1950 ዓመተ ምህረት የአምስተኛው የተባበሩት መንግስታት ጠቅላላ ጉባኤ በተከፈተ ጊዜ የኢትዮጵያ የውጭ ጉዳይ ሚኒስትር ለመላው አባል መንግስታት እንደራሴዎች ያደረጉት ንግግር በዘመኑ በነበረው ዓለምን በሚያሰጋው ፕሮብሌም ላይ ያተኮረና ለመሰረታዊው የኤርትራ ጉዳይ ለመጨረሻ ጊዜ ትክክለኛን ፍርድ የሚጠይቅ ነበር። የሁለተኛው የዓለም ጦርነት ከተፈጸመ ይሄው ዛሬ 5 ዓመት ሆነ። በእነዚህ ጊዜያቶች ውስጥ በዓለም ሕዝብ ላይ ለደረሰው አሰቃቂ እልቂት ተጠያቂዎች ከሆኑት ከጀርመንና ከጃፓን ጋር አስፈላጊው የሰላም ስምምነት እስከ ዛሬ አልተፈረመም። ይህም ባለመሆኑ መላው ዓለም ቋሚ በሆነ በጦርነት ሕይወት ላይ እንደሚገኝ ተደርጎ ተቆጥሯል። በ19ኛው ክፍለ ዘመን የመጀመሪያዎቹ ዓመታት ላይ ዓለምን ለብዙ ጊዜ ያሰቃዩት የናፖሊዮን ጦርነቶች ሲፈጸሙ የፓሪስና የቪየና ስምምነቶች ሰላምን በአጭር ጊዜ ውስጥ እንደመሰረቱ ስናስታውስ፣ እንዲሁም ከመጀመሪያው የዓለም ጦርነት በኋላ በጥቂት ወራቶች ውስጥ የተከናወነውን የቬርሳይን የሰላም ውል ስናስብ በዘመናችን የደረሰው የሁለተኛው የዓለም ጦርነት ፍጻሜ ስምምነት ከ5 ዓመታት በኋላም አለመፈረሙ ሊያስገርመንና ሊያሳስበንም ይገባል። በዛሬው ሰዓት በተባበሩት መንግስታት ድርጅታችን ላይ የተደቀኑት አብዛኛዎቹ የዓለም ዋና ዋና ፕሮብሌሞች ከነዚህ ከሰላም ስምምነቶቹ መጉደል የተነሳ መሆኑን መገንዘብ አለብን። ይህን መሠረታዊ ምክንያት በጥልቅ አውቀነው አሁን ሳናውቅ ከጦርነቱ ፍጻሜ በኋላ የአጭር ጊዜም ቢሆን አስተማማኝ ሰላም ሳናገኝ በቀጥታ ወደ ቀዝቃዛው ጦርነት ተሻግረናል። እኛ ታናናሽ አገሮች የዚህ የቀዝቃዛው ጦርነት የተካፋይነት ደረጃ ባይሰጠንና ድምፃችንም የመሰማት ዕድል ባይኖረው የተመልካችነትና የሩቅ ታዛቢነት መብት የተነፈገን አይመስለኝም። የእኛ የታናናሾቹ ትግልና ጥረት የተባበሩት መንግስታት ድርጅት ለዓለም ሰላም ዋስትና እንዲሰጥልንና በሕዝቦች መካከል ለሚፈጠረው ማናቸውም ችግር ትክክለኛ ፍትሕ እንድናገኝበት ስለሆነ ይህን አቋማችንን ኃያላን መንግስታት እንዲያቅሉልን
እንጠይቃለን። በዓለም ላይ ተደጋግመው የደረሱት አሰቃቂ ጦርነቶች ሁሉ መነሻዎቻቸው በአምባገነኖችና በዲክታተሮች እብሪት መሆኑ እየታወቀ ካለፈው ስህተት በመማር ለግፈኞችና ለአጥፊዎች ቦታ እንዳይኖር ለማድረግ ችግሩ ምን ላይ እንደሆነ ለመከረኛው ሕዝብ ግልጽ ሆኖ አልታየውም። በአገሮችና በሕዝቦች መካከል በክፍለ ዘመናችን ለሚፈጠረው ችግር ዳኛችንና ፍትሕ ሰጫችን ይሆናል ብለን የመሠረትነው የተባበሩት መንግሥታት ድርጅታችን ኃላፊነቱን በትክክል እንዲወጣ ለማድረግ የኃያላን መንግሥታት ሙሉ እምነትና በጎ ፈቃድ ብቻ ሳይሆን የእኛም የታናናሽ አገሮች ኅብረትና ጥንካሬ መታየት ነበረበት። በዚህ ረገድ በእኛም በኩል የታየብንን ጉድለት ለማረም ባለፉት ጊዜያት የተደረጉት ስህተቶች ትምህርት እንዲሆኑን ያስፈልጋል። ባለፈው ዓመት በዚሁ በኒውዮርክ የተካሄደው የአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ የሶማሌ ሕዝብ ግፈኛው ጣሊያን አስተዳዳሪ ሆኖ እንዳይመለስበት ያቀረበውን ያን ሁሉ አሳዛኝ አቤቱታ አልሰማም ብሎ ለቀድሞ ኮሎኒያሊስት መልሶ እንዳስረከበው ሁላችንም እናስታውሳለን። እንደዚሁም አብዛኛው የኤርትራ ሕዝብ ኢትዮጵያዊነትን መጠየቁ በአራቱ ኃያላን ተመርምሮ ከታወቀ በኋላ የጣሊያን ወዳጆች ዳኞች ሆነው በተመረጡበት በተባበሩት መንግሥታት ልዩ ኮሚስዮን በድጋሚ እንዲመረመር መወሰኑን ሁላችንም እናውቃለን። ወደ ኋላ ተመልሰን ይህን ሁሉ ሁኔታ በምናስተውልበት ጊዜ ባለፈው ዓመት አቤቱታቸው ያልተደመጠውና ተገቢ ያልሆነ ውሳኔ የተጫነባቸው የሶማሌ ሕዝቦች ዛሬ ምን እንደሚያስቡ ብናተኩር ያለ ጥርጥር ሐዘናቸውና ምሬታቸው ለሕሊናችን ሰላም የማይሰጡ ሆነው እናገኛቸዋለን። እንደዚሁም ለወደፊት ዕድላቸው ምን እንደሚፈልጉ ሐሳባቸውን በሚገባ ከገለጹ በኋላ በድጋሚ እንዲመረመሩ አላግባብ የተበየነባቸው ኤርትራውያን ዛሬ በምን መንፈስና በምን አኳኋን ፊታቸውን ወደ ኒውዮርክ መልሰው የሚሰጣቸውን ፍርድ እንደሚጠባበቁ እናያቸዋለን። የተባበሩት መንግሥታት ከላካቸው ከአምስቱ መርማሪ ዳኞች ውስጥ ሦስቱ ኖርዌይ፣ በርማና ደቡብ አፍሪካ የኤርትራን ሕዝብ ስሜትና አቋም በትክክል አዳምጠው አስተያየታቸውን አቅርበዋል። ሁለቱ ዳኞች ጓቴማላና ፓኪስታን ደግሞ ገና ከጠዋቱ ለጣሊያን መንግሥት ጥብቅና የቆሙ በመሆናቸው የኤርትራን ሕዝብ ስሜትና አስተያየት እነሱ በሚፈልጉት መልክ ተርጉመው ኢትዮጵያን ለመጉዳትና ጠላቷን ለመጥቀም ታሪካዊ የሆነ የተዛባ ፍርዳቸውን ሰጥተዋል። እንግዲህ የአምስተኛው የተባበሩት መንግሥታት ጉባኤያችን የትኛውን ይከተላል? የአብዛኛዎቹን ዳኞች ወይስ የጥቂቶቹን? ይህን የዓለም ሕዝብ አተኩሮ የሚመለከተውን የተባበሩት መንግሥታት የመጨረሻ ውሳኔ ለመስማት ሀገሬ የምትጠባበቀው ከፍ ባለ ናፍቆት ነው። አቶ አክሊሉ ይህን አስተያየት ለጠቅላላው ጉባኤ ከገለጹ በኋላ ከእንግዲህ ወዲህ የመጨረሻው ፍርድ እስከሚሰጥበት ጊዜ ድረስ በትዕግሥትና በዝምታ ከማዳመጥ በስተቀር ምንም አይነት ንግግር ወይም መግለጫ ላለማድረግ ቆርጠው ነበር። የውጭ ጉዳይ ሚኒስትሩ እስከዚህ ለመወሰን የደረሱት የኤርትራ ጉዳይ ከተጀመረ አንስቶ በየምክንያቱ ለሚቀርቡት ጥያቄዎች ማብራሪያ ለመስጠት ሆነ ወይም በኢትዮጵያ ላይ ለሚሰነዘሩ የተዛቡ አስተያየቶች መልስ ለማቅረብ ያደረጓቸው ንግግሮች በመቶ የሚቆጠሩ በመሆናቸው እንዳንዳንዶቹ የላቲን አሜሪካ ተናጋሪዎች አሰልቺ እንዳይባሉ ነበር። ነገር ግን በዚያኑ ሳምንት ውስጥ በተባበሩት መንግሥታት ጉባኤዎች ላይ በተመልካችነት የሚካፈለው የጣሊያን ወኪል አልቤርቶ ታርኪያኒ ስለ ኢትዮጵያ ሕዝብ አንድነት ጉዳይ ጠቅሶ የተናገረው ስላናደዳቸው እንደገና ተመልሰው መድረክ ላይ መታየት ግዴታ ሆነባቸው። የጣሊያን ወኪል የተናገረው የአንድ አገር ሕዝብ አንድነት ሊከበርና ሊታወቅ የሚችለው በሕዝቦች ሙሉ ፈቃድ መፈጸሙ ማስረጃ ሲገኝለት እንጂ በግዴታ የተደረገ ወይም በፈጠራ ታሪክ የተገነባ ሲሆን ተቀባይነት እንደሌለው የኢትዮጵያ መንግሥት መገንዘብ ያስፈልገዋል የሚል ነው። በመሠረቱ የአምባሳደር ታርኪያኒ ንግግር ኮሚስዮኑ ከሚያጠናው ከፌዴሬሽኑ መፍትሔ ጉዳይ ጋር የሚገናኝ አልነበረም።
ኤርትራና ኢትዮጵያ አንድ አይነት ህዝቦች ናቸው የሚባለው በቀዳማዊ ኃይለ ሥላሴ መንግስት የፈጠራ ታሪክ ውስጥ ብቻ ሲሆን የሌላው የኢትዮጵያ ህዝብ ደግሞ አንድነቱ የተመሰረተው በቅርቡ ዘመን ዳግማዊ ምኒልክ ከጣሊያን መንግስት የጦር መሳሪያ እርዳታ እያገኙ ባደረጉት ዘመቻ ነው በማለት ከ1945 ዓመተ ምህረት ጀምሮ የሮማ መንግስት የሚያሰራጨውን የተለመደ ፕሮፓጋንዳ አምባሳደር ታርኪያኒ በድጋሚ ከመግለጹ በስተቀር ለጉባኤው አዲስ ነገር አላቀረበም። ሆኖም ይህን የተደረገውን የአጥቂ ንግግር ሰምቶ በዝምታ ማለፍ ስለማይቻል በማያዳግም ሁኔታ መልሱን መስጠት ከኢትዮጵያ የሚጠበቅ ስለሆነ የጉባኤው ሊቀመንበር የሆነው የኢራኑ የውጭ ጉዳይ ሚኒስትር ሚስተር ናስሮላህ ኢንተዛም ለአቶ አክሊሉ የመልስ መስጠት መብታቸውን ጠበቀላቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ንግግራቸውን የጀመሩት ሀገሬ ለብዙ ሺህ ዓመታት ነፃ ሆኖ በቆየው የሕይወት ዘመኗ የፈጠራ ታሪክን የማዘጋጀትና እውነተኛ ታሪክን በቅጥፈት የመሸፈን ችሎታም ልምድም እንደሌላት ለታወቀው የኢትዮጵያ ወዳጅ ለጣሊያን መልእክተኛ ማረጋገጥ እወዳለሁ በሚል ቃል ነበር። የታወቀው የኢትዮጵያ ወዳጅ የሚለው ቃል የጉባኤው ተካፋዮችን እጅግ አስቋቸው ነበር። በዚህ በተሰበሰብንበት የተባበሩት መንግስታት እንደራሴዎች ገበታ ላይ ስለ ኤርትራ አዳዲስ ታሪክ እየፈጠረ በቅጥፈት አባል አገሮችን ለማሳሳት ሲጥር የከረመው ማን እንደሆነ ባለቤቱ ራሱ እዚሁ ስላለ በጣታቸው ታርኪያንን እየጠቆሙ የተለየ ማስረጃ ማቅረብ የሚያስፈልግ አይመስለኝም። ስለ ኢትዮጵያ አንድነት የሚነገረው የጣሊያን መንግስት በኤርትራ ጉዳይ ላይ እንደሚያሰራጨው የፈጠራ ታሪክ አይነት አለመሆኑን የተከበረው የጣሊያን መልእክተኛ እንዲረዳው ተፈላጊውን መረጃ ልንሰጠው እንችላለን። የኢትዮጵያ አንድነት የተመሰረተው በኢትዮጵያውያን ብቻ ሲሆን የመቶ ዓመት ዕድሜ ያልሞላው የጣሊያን አንድነት ግን የተፈጠረው ከውጪ በመጡ ወታደሮችና የግዛት ጉቦ ተሰጥቶ ከፈረንሳዩ ናፖሊዮን ሶስተኛ በተገኘው የጦር ኃይል ዘመቻ መሆኑን ለአምባሳደር ታርኪያኒ ማስታወስ የሚያስፈልግ ይመስለኛል። የዛሬ ዓመት በዚሁ አዳራሽ አምባሳደር ታርኪያኒ ስለ እኔ ሲናገር የኢትዮጵያ የውጭ ጉዳይ ሚኒስትር የአንድን አገር አስተያየት በሌላ አነጋገር ትክክለኛውን ስሜት ለመተርጎም ችሎታው በቂ አይደለም ብሎኝ ነበር። የእኔ የችሎታ እጥረት የተተቸው በትርጉም ሥራ ስለሆነ እኔም የዚህ ሙያ አለኝ ብዬ አልተከራከርኩም። ዛሬ ደግሞ እኔም በተራዬ እንዳደረግኩት አመለካከት ክቡር የጣሊያን ወኪል ስለ ዘመናዊው የመቶ ዓመት ታሪክ ያለው ዕውቀትና አስተያየት እጅግ የጠበበ መሆኑን መግለጽ እወዳለሁ ብለው ንግግራቸውን ፈጸሙ። ከአንድ ዓመት በፊት በመስከረም 1949 ዓመተ ምህረት የኤርትራ ጉዳይ በዋናው ኮሚሲዮን ቀርቦ በሚታይበት ጊዜ ኤርትራ ነፃ መንግሥት መሆን አለባት ብሎ የጣሊያን የውጭ ጉዳይ ሚኒስትር ካርሎስ ፎርሳ ሐሳቡን ሲያቀርብ በጀርባ የተጠመጠመው ተንኮል ትክክለኛው ትርጉም ምን እንደሆነ አቶ አክሊሉ ለጉባኤው በሰፊው አስረድተው ነበር። በዚሁ ጊዜ የጣሊያን መልእክተኛ አልቤርቶ ታርኪያኒ መልሱን ሲሰጥ የትርጉም ሥራ የተለየ ሙያን የሚጠይቅ ስለሆነ የኢትዮጵያ መልእክተኞች መሪ የኮምት ፎርሳን ዲስኩር ሲተረጉም በጣም መሳሳቱን ለጉባኤው ከማረጋገጥ በስተቀር ሌላ የምጨምረው የለም ብሎ ሲናገር በጣሊያን ደጋፊዎች ዘንድ ከፍ ያለ የማውካካት ድምፅ ተሰምቶ እንደነበር ይታወሳል። አሁን ደግሞ ከአንድ ዓመት በኋላ አቶ አክሊሉ አጋጣሚ አግኝተው የእሳቸው የትርጉም ችሎታ እንደተተቸባቸው ሁሉ የታርኪያንም የታሪክ ዕውቀት በጣም ውስን መሆኑን ሲናገሩ በጉባኤው አዳራሽ አንድ አይነት የሳቅ ድምፅ ተሰምቶ ነበር። የጣሊያን አስተያየት ባለፈው ዓመት ሰኞ ህዳር 21 ቀን 1949 ዓመተ ምህረት ከእኩለ ቀን በኋላ በ10 ሰዓት በአራተኛው የተባበሩት መንግስታት ጠቅላላ ጉባኤ ፍጻሜ ላይ ለኤርትራ ሕዝብ መርማሪ ኮሚሽን እንዲመደብለት ሶማሌን ጣሊያን በሞግዚትነት እንዲያስተዳድራት በተወሰነ ጊዜ የሮማ መንግስት ዋና ወኪል አምባሳደር አልቤርቶ ታርኪያኒ
ለደጋስፓሪ ባስተላለፈው ቴሌግራም ድሉ ለጣሊያን ሐዘኑ ለኢትዮጵያ ሆኗል ሲል የገለጸውን አስተያየት ታሪክ ለመቼውም አይረሳውም። በመሰረቱ አልቤርቶ የተናገረው ከእውነት የራቀ አይደለም። ከዚህ ሁሉ ድካምና ከዚያ ሁሉ ጥረት በኋላ የተባበሩት መንግስታት ጣሊያን በነደፈው ሐሳብ ተመርቶ የሰጠው ውሳኔ ለኢትዮጵያ እጅግ የመረረ ቅሬታ ሲለግስ ለሮማ መንግስት ገደብ የሌለው ደስታ እንደሰጠ አይካልም። ጣሊያን ምንም እንኳን የተባበሩት መንግስታት የአባልነት መብት ባይኖራት በጀርባ ሆና የምትተበትበው ተንኮል ሁሉ የምትፈልገውን ውጤት ስለሰጣት በዚህ በህዳር 21 ቀን 1994 ዓ.ም የአራተኛው ጠቅላላ ጉባኤ ባደረገው ውሳኔ ምን ያህል እንደተደሰተችና ወደፊትም በድርጅቱ ላይ ከፍተኛ እምነት እንደምታሳድር በመግለጽ የመንግስቱ መሪ አልቺዲ ደጋስፓሪ ለኒውዮርክ ያስተላለፈው ቴሌግራም እጅግ የጋለ እንደነበር እናስታውሳለን። ቀዳማዊ ኃይለ ሥላሴን በበኩላቸው ለተባበሩት መንግስታት ዋና ጸሐፊ በላኩት ቴሌግራም በመንግስታት ማህበር አባሎች መካከል የሚፈጸመው ጥቃቅን ጥቅም ትክክለኛ ፍርድን እንዴት አድርጎ እንደሚያዛባ አንድ ቀን እውነት የተሸፈነውን ገልጦ ድል የሚመታበትን ጊዜ ለማየት እንደምበቃ ያለኝን ጽኑ እምነት የመልእክቴ መደምደሚያ አደርገዋለሁ ብለው ነበር። በመሰረቱ በተባበሩት መንግስታት ድርጅት በኩል ተፈርዶለት ለሚዝናናውም ሆነ ተፈርዶበት ለሚበሳጨው የስሜት ተካፋይነት መግለጫ ወግና ልምድ ስለሌለ ለሚደርሱት ለማናቸውም መልእክቶች የድርጅቱ ዋና ጸሐፊ መልስ አይሰጥም። የዚህ ዓለም ሂደት እንደሚያሳየው ዛሬ የተደሰቱት ነገ ምን ሐዘን ላይ እንደሚወድቁ፣ ዛሬ ያዘኑት ደግሞ ነገ ምን ደስታ እንደሚያገኙ መተንበይ ስለማይቻል ጊዜው የሚፈጥረውን ለማየት ትዕግስትና እርጋታ ከሁሉም የበለጠ መድኃኒት ይሆናል። የሮማ መንግስት በተባበሩት መንግስታት ድርጅት ጀርባ ሆኖ በሚሠራው ተንኮል ለኤርትራ መርማሪ ኮሚሽን አባል ሆነው ከተመረጡት 5ቱ ዳኞች መካከል ጓቴማላ፣ ፓኪስታንና ደቡብ አፍሪካ ደጋፊዎቹ እንደሚሆኑ እርግጠኝነት ተሰምቶት አራተኛውን የበርማን ወኪል በጉቦ ለመግዛት በሚዘጋጅበት ጊዜ ኢትዮጵያ ትክክለኛ ፍርድ ይሰጠኛል ብላ የተማመነችው በአንድ በኖርዌው ዳኛ ብቻ ነበር። ወኢትዮጵያ ታበጽሕ ደዊሃ ሀበ እግዚአብሔር እንደተባለው ለዚች አገር አምላክ የሚሠራላት ተአምሩ ብዙ ስለሆነ የጣሊያን ወገን ነው ተብሎ እምነት የጣለበት ደቡብ አፍሪካና በገንዘብ ጉቦ ፍርዱን እንዲሸጥ ዶላር የተዘጋጀለት የበርማ ኮሚሽነር ከኖርዌይ ጋር ሆነው አስተያየታቸውን በማስተባበር የሮማን መንግሥት ዕቅድ አፈረሱበት። ጓቴማላና ፓኪስታን ጣሊያን የሰጣቸውን መምሪያ ተከትለው ኤርትራ ከነጻነት በፊት ለ10 ዓመታት የሮማ መንግሥት በሞግዚትነት እንዲያስተዳድራት ቢታገሉም አብዛኛዎቹ ዳኞች የኤርትራ ሕይወት ከኢትዮጵያ ተለይቶ መኖር እንደማይችል የሰጡት አስተያየት በዓለም ጉባኤ ፊት ትክክለኛ ሆኖ ተደመጠ። የተባበሩት መንግስታት ጊዜያዊ ኮሚቴ ከበርማና ከደቡብ አፍሪካ የቀረበውን የፌዴሬሽን መፍትሔ ተስማምቶ ለዋናው የፖለቲካ ኮሚሲዮን ሲያቀርብ እዚያም ላይ የሮማ መንግሥት ሐሳቡን የሚከተሉለት ሊያገኝ አልቻለም። የፖለቲካ ኮሚሲዮን ጉዳዩን በሚመረምርበት ጊዜ የጣሊያን የውጭ ጉዳይ ምክትል ሚኒስትር ጁሴፔ ሩዛስካ በቀቢጸ ተስፋ ያደረገው ንግግር የጣሊያንን መንቀዥቀዥና ጤና ማጣት የሚያመለክት ነበር። ጓቲማላና ፓኪስታን ለኤርትራ ነጻነት የሚገባት መሆኑን ያረጋገጡት በርማና ደቡብ አፍሪካ የፌዴሬሽን መፍትሔ ይሻላል ያሉት ኤርትራ በኢትዮጵያ አስተዳደር ውስጥ እንዳትዋጥ አስበው መሆኑን ኮሚሲዮኑ እንዲገነዘበው ጁሴፔ ብሩዛስካ በዲስኩሩ እየተዝናና ሲናገር የሚታዘበኝ ይኖር ይሆን ብሎ አልተጨነቀም ነበር። የጣሊያን መልእክተኛ በዚሁ መግለጫ ውስጥ ከአምስቱ መርማሪ ኮሚሽን አባሎች መካከል 4ቱ የኤርትራን ከኢትዮጵያ ጋር መዋሃር ተቃውመዋል ብሎ ያለ ፍረት ሲናገር ለወጉ እንኳን 5ኛው ዳኛ የኖርዌዩ ኮሚሽነር
ምን አስተያየት እንዳቀረበ ሊጠቅሰው አልፈለገም። ጓቴማላና ፓኪስታን የሰጡት ፍርድ ለኤርትራ የወደፊት ዕድል ምን ያህል ጠቃሚና ትክክለኛ መሆኑን ካሟሟቀ በኋላ በርማ፣ ደቡብ አፍሪካና ኖርዌይ ያቀረቡትን ሐሳብ ጁሴፔ ብሩዛስካ በራሱ አመለካከት ተርጉሞ የኮሚሲዮኑን አባሎች ለማወናበድ የመጨረሻ ጥረት ያደረገው የፌዴሬሽኑ መፍትሔ ተቀባይነትን እንዲያጣ ለማድረግ ነበር። መጀመሪያ ጉዳዩ በጊዜያዊ ኮሚቴው ተጠንቶ የተደረገው ስምምነት፣ አሁን ደግሞ በዋናው የፖለቲካ ኮሚሲዮን ላይ የሚዘጋጀው ውሳኔ ከሮማ መንግሥት ምኞትና ፍላጎት እጅግ እየራቀ መሄዱን ሲያቀው ስለ ፌዴሬሽኑ መፍትሔ የጣሊያን አስተያየት ሊደመጥ ይገባል በማለት ብሩዛስካ በመጨረሻ ያቀረበው ሐሳብ የሚከተለው ነበር። የተባበሩት መንግስታት ድርጅት የኤርትራን ጉዳይ ለመወሰን ከኢትዮጵያ ጋር የፌዴሬሽን አስተዳደር መመስረቱ ይሻላል ብሎ ካመነበት በኤርትራ የሚኖሩት ጣሊያኖች ውሳኔውን የሚያከብሩና በትክክል የሚፈጽሙ መሆናቸውን እናረጋግጣለን። ነገር ግን የፌዴሬሽን አስተዳደር የሚደገፈው ራሱን በራሱ የሚያስተዳድር እውነተኛ የኤርትራ መንግስት እንደሚቋቋምና ሕዝቡም በፖለቲካና በኢኮኖሚ ልማት በትክክል የሚካፈልበት እንደሚሆን ተስፋ በማድረግ ነው። በፌዴሬሽኑ ሕግ ለኤርትራ መንግስት የሚሰጠው ስልጣን በውስጥ አስተዳደር ላይ የተወሰነ ብቻ ሳይሆን በውጪ ፖለቲካና በውጭ ንግድ ግንኙነት ጉዳይ ተገቢውን መብት የሚያገኝና በመከላከያም ረገድ የውጭ ጠላት ቢመጣበት ለመመከት የሚያስችል ኃይል ሊኖረው ይገባል። ከዚህ በላይ እንደታየው የጣሊያን የውጭ ጉዳይ ምክትል ሚኒስትር ስለ ፌዴሬሽኑ አሰራር የሰጠው አስተያየት በበርማና በደቡብ አፍሪካ የቀረቡትን መሠረታዊ ነጥቦች የሚደመስስና እንደ አዲስ አገር ነፃ መንግሥት ሆኖ ሲቋቋም የሚኖረውን የአገር ውስጥና የውጭ ፖሊሲን ሥልጣን የሚተነትን ስለሆነ ኮሚሲዮኑ ከሚያዘጋጀው ከፌዴሬሽን መፍትሔ ጋር የሚቀራረብ አልሆነም። ሴናተር ብሩዛስካ በአንድ በኩል ለኤርትራ ጉዳይ ከነጻነት በስተቀር ሌላ መፍትሔ የለም እያለ፣ በሌላ በኩል ደግሞ ፌዴሬሽኑን መቀበል እንደሚቻል ሲያረጋግጥ በሁለቱ መፍትሔዎች መካከል ያቀረባቸው የተወሳሰቡ ሐሳቦች ከብስጭትና ከተስፋ መቁረጥ የተነሳ ስለሆነ ኮሚሲዮኑ በቁም ነገር ሊመለከተው አልቻለም። በፖለቲካ ኮሚሲዮን ላይ ጓቲማላና ፓኪስታን ለኤርትራ ነጻነት እያሉ ሲጮኹ ቀድሞ ለጣሊያን ሲሟገቱ ከነበሩት የላቲን አሜሪካ አገሮች መካከል 12ቱ ጥንታዊ አቋማቸውን ለውጠው የፌዴሬሽኑን መፍትሔ ደገፉ። ይህም ሊሆን የቻለው የብራዚልና የሜክሲኮ መልእክተኞች አምባሳደር ሙንዚና አምባሳደር ኔርቮ የጊዜያዊ ኮሚቴ ሊቀመንበርና ምክትል ሆነው የኤርትራን ጉዳይ ባጠኑበት ጊዜ የኢትዮጵያን አቋም ትክክለኛነት ስለተገነዘቡ የአብዛኛዎቹንም ዳኞች አስተያየት መከተል ተገቢ መሆኑን ስላመኑበት እነዚህ ሁለት ሰዎች በወገኖቻቸው በላቲኖች ዘንድ ባደረጉት የማግባቢያ ጥረት መሆኑ ይነገራል። ለኤርትራ ጉዳይ መፍትሔ ናቸው እየተባሉ ከልዩ ልዩ አባል አገሮች ለፖለቲካው ኮሚሲዮን የቀረቡት ረቂቅ ውሳኔዎች አንደኛ የተለመደው የሶቪየት ኅብረትና የፖላንድ የተቃውሞ ሪዞሉሽን፣ ሁለተኛ የፓኪስታንና የጓቴማላ የነጻነት ጥያቄ፣ ሦስተኛ የኤርትራ ሕዝብ በፌዴሬሽን ከኢትዮጵያ ጋር ከመሆንና ነጻነትን ከመቀበል የትኛው እንደሚሻለው በድጋሚ እንዲጠየቅ ከኢራቅ የቀረበው ሐሳብ፣ አራተኛ ኤርትራ በቀዳማዊ ኃይለ ሥላሴ ዘውድ ስር የውስጥ አስተዳደር መንግሥት አቋቁማ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ዩናይትድ ስቴትስና 7 የላቲን አሜሪካ አገሮች ተካፋይ የሆኑበት በድምሩ ከሌሎች ጋር የ14 አባል መንግሥታት የጋራ ረቂቅ ውሳኔ ናቸው። ይህ በአራተኛ ተራ ቁጥር የተጠቀሰው በቦሊቪያ፣ በብራዚል፣ በበርማ፣ በካናዳ፣ በዴንማርክ፣ በኢኳዶር፣ በግሪክ፣ በላይቤሪያ፣ በሜክሲኮ፣ በፓናማ፣ በፓራጓይ፣ በፔሩ፣
በቱርክና በዩናይትድ ስቴትስ ኦፍ አሜሪካ ተቀነባብሮ የቀረበው የጋራ ረቂቅ ውሳኔ ኤርትራ ከኢትዮጵያ ጋር በፌዴሬሽን የምትዋሃድበትን ዝርዝር ሁኔታ አብራርቶ የሚገልጽ ነበር። ይኸውም የፌዴራሉ መንግሥት የሆነችው ኢትዮጵያ በመከላከያና በውጭ ጉዳይ፣ በፋይናንስና በንግድ መገናኛዎችና በወደብ አስተዳደር ሙሉ ሥልጣን ሲኖራት፣ የኤርትራ የውስጥ መንግሥት ደግሞ ከነዚህ ለፌዴራሉ መንግሥት ከተዘረዘሩት ድርሻዎች ውጪ በሆኑ ጉዳዮች ላይ በሙሉ ኃላፊነት ያስተዳድራታል የሚል ነው። በእነዚህ በ14 አባል አገሮች ተዘጋጅቶ ለፖለቲካው ኮሚሲዮን የቀረበው የጋራ መፍትሔ ከሌሎቹ ጋር ተወዳድሮ በ38 የአባል አገሮች ድምፅ ብልጫ አሸናፊ በመሆኑ የመጨረሻውን ውሳኔ እንዲያገኝ ህዳር 30 1950 ዓ.ም ለጠቅላላው ጉባኤ ተላለፈ። የጣሊያን መንግሥት በቅኝ ግዛትም መልክ ሆነ በሞግዚት አስተዳደር ኤርትራን መልሶ ለመያዝ ለ5 ዓመታት ያለማቋረጥ ሲደክምበትና ሲታገልበት የኖረው ትልቁ ምኞቱ ሞቶ ግብዓተ መሬቱ የተፈጸመው በዚህ ህዳር 30 ቀን 1950 ዓ.ም የፖለቲካው ኮሚሲዮን ባደረገው ውሳኔ ነው ማለት ይቻላል።